ያንን እንደው ሳትጎበኝ በጣም ቅር ይለኛል። ያንን ሳትጎበኝ እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ሰዓቢ ናቸው። በገናው ነው በገና ምንድን ነው አይደለም? አዎ ይሄ መስታወቱ እቺ መስታወቷ እኛ ጋር ብቻ ነው ያለው። ይሄ በጣም ነው የሚያምረው። የሆነ ነገር ነው ለኃይለ ሥላሴ ነው የሰጡት። ኧረ ለኃይለ ሥላሴ በወቅቱ ይሄን ነገር ሰጥተዋቸዋል። ጋይስ ላይ ኤክስፕሌን ካደረገላ አላውቅም እኔ ሚስጥሩ ብዙም አይገባኝም እና እንትን ነው አብስትራክት ነው የሞዛይክ ይባላል። የሞዛይክ ስዕል ነው። ያቺ ነጠብጣቧን ታያታለህ። ነጠብጣብ ዘውድ ነው የዙፋን እና ከላዋ ጋር አንድ እንደ መስቀል ነገር አለች። አዎ ከላይ እና እንደ ቪ ሼፕ የንጉሳን የዘውዱ አለ አይደል? እሱን ተከተለች ደግሞ ሰማያዊዋ ከነጠብጣቡ ስር ሰማያዊ አለች አይደል? ትልቅ ሰማያዊ እሳቸው ፊታቸው ነው። የማን ፊት ነው? የንጉሱ ፊት ነው። እና እንደዚህ ካባ እንደዚህ ለቀቅ ብለው እንደዚህ ፊት ለፊት ቆመዋል። ይሄ ካባ ነው። ይሄ ኮፍያ እቺ ያቺ ዙፋናቸው ነች። አዎ ዘውዱ ነው። ያ ዘውዱ ነው። ያ ፊታቸው ነው። እንዲህ አይነት ነገር አለ። እንዲህ የተለቀቀ ካባ ማለት ሲያምር ደግሞ መስታወት ነው። ምንድን ነው? መስታወት ነው። የጠራ ሞዛይክ ይባላል። ይሄ ደግሞ ክፍት ቢሆን ኖሮ ኃይለ ሥላሴ ልክ ዘመን መለወጫ ጊዜ ሲመጣ እዚህ ጋር ይወጡና ህዝባቸውን ይከፍቱታል። በዛ ሰገነት ነገር ነበረች። ቆይስ ዘመን መቀየሪያ ነው። ዘመን መቀየሪያው ነው። እንደ ምንድን ነው የሚባለው? በረንዳ አትወርቅም። አያስፈራም ብዙም። ሰላም ሰላም፣ እንደምን አላችሁ? እንኳን እንዴት ነህ? ሰላም ነው። ሰው ሰላም እያለኝ ነው። ኦይ እሺ እንመጣለን። እንደምን አላችሁ? እንደ አፄ ኃይለ ሥላሴ ይሁንኩኝ ነው ቃስም ቤቱ እንደዛ ነው። ዘመን መቀየሪያ እንኳን ወደ ዘመን መቀየሪያ በሰላም አደረሰን። እሺ እንመጣለን። ጋይስ ቲያትር የብሔራዊ ቲያትር ማለት ነው ከዛሬ ጀምሮ 70ኛ ዓመት በማስመልከት በነፃ ጉብኝት ፈቅዶላችኋል። መታችሁ መጎብኘት ትችላላችሁ። ጋሽ ሰሎሞን አሉ እንግዲህ በደንብ አድርገው ቲያትሩን ያሳያቸዋል። በጣም ብዙ ታሪኮች አሉና ከዛሬ ጀምራችሁ ለቀጣይ 7 ቀናት ኑ። ትምህርት ቤቶች ተማሪዎቻችሁ ይዛችሁ መምጣት ትችላላችሁ። ታላላቅ ሰዎች ከስራ እረፍት ከሆናችሁ ደግሞ ኑና ጎብኙን እንላችኋለን። የስ ሌትስ ጎ ሰፖርት አድርጉ። ታሪካችን ነው ታዲያስ። ይሄ ከፈረንሳይ ነው የመጣው። ይሄ በገና ይመስላል። እንትን ሰስ እንስሳ ታውቃለህ? ሰስ የምትባል እንስሳ እሺ፣ እሷ ነች። እና ከውስጡ ድንጋዮች አሉት። ድንጋይ ያለው ውስጥ ከፈረንሳይ ነው የመጣው። ደስ ይላል። ይሄ ደግሞ ብር እንትን መዳብ ነው። የግርግዳ በአፍሪካ የመጀመሪያው ቲያትር ነው። መዳብ ነው ይሄ። እነዛ ደግሞ የሙዚቃ ዶሬ ሚ ፋ ሶ ላ ሲ ዶ የሚሉ የሙዚቃ ሲምቦሊክ ነው። እነዚህ በስነ ስርዓት ነው የተሰራው። በቃ የትኛው ኪቦርድ እንደ ይሄ መሬቱ? አዎ ሁሉ ነገር ሲምቦል ቲያትር ነው። በቃ ሁሉም እንትን ነው አርቲስቲክ። እነዚህ ፒላሮች እዚህ ላይ የምታያቸው ፒላሮች በአጠቃላይ አርትን የሚገልጹ ናቸው። አዎ በጣም ቲያትርን ይገልጻሉ፣ ሙዚቃን ይገልጻሉ። የግብጽ ነገር ግን ይመስላል። የግብጽ ስዕሎቹ የግብጽ እንትን ይመስላል። የግሪክ ሚቶሎጂ ነው። አይ ለምን አላችሁ? ሰላም ነው። ሰላም ነው። አይ ሰላም ነው። እድለኛ ነህ። ሰው ሁሉ ያውቃል። እግዚአብሔር ይመስገን። እንግዲህ እኛ 45 ዓመት ፈጅተንም አንታወቅም። ብዙ ቀጠሮ አላችሁ? ሊቃው ኧረ እኔ የለኝም። እንሂዳ። ኑ እሺ እሺ አንዴ ወይ የኔ ውድ ልጅ እንደምን ደህና ነው ወይ? አብዬ ና ግባ። እሺ አይዞ ገብተናል። እንግዲህ ይኸው ካሜራማናችን ውጭ ቀረ። ያ እድለኛ ነኝ እኔም አንተን በማወቄ። እኔም በጣም ምክንያቱም ብዙን አያለሁኝ እከታተላለሁኝ። አንድ ትንሽ ልጅ የማይጠበቅ የ60 እና የ70 ዓመት እድሜ የያዘ ሰው ጭንቅላት ነው ያስከው። በጣም የሚገርም ነው በእውነት በጣም የሚገርም ነው። ዛሬ ልጆቻችን በማይረባ አይምሮ እየተፋለሱ ነው። ምን እያሉ ነው?
እና አንተ ደግሞ በእንደዚህ ውስጥ ራስህን አውትሻይን አድርጎ ማውጣት መቀባት ነው በቃ። አሜን። ቴንክ ዩ ከየትም አይመጣም። ቴንክ ዩ። በተጨበጨበ ሰዓትም በሞቅታም በምንም የሚመጣ ማንም ነገር የለም። እግዚአብሔር ከሰጠህ ግን ማንም አይነጥቀህ። ለዚህ ነው እኔ ብሔራዊ ቲያትር እንግዲህ ስሰራ በቅርብ ጊዜ ነው። ሜታን ሰምተህ እንደሆነ አላውቅም። ሜታ ማስታወቂያ በሱ አውትሻይን አረብ። ከዛ አርበኛው ልጅ አለ ቁጥር 1 እሱ ደግሞ የበለጠ ባለኝ የበለጠ አገነነኝ። ይኸው እንግዲህ እግዚአብሔር ይመስገን እስካሁን ድረስ አለኝ። ታባት የሚሰማኝን ለመናገር ወደ ኋላ አይደለም። ዋው እከሌ ከፋው አይደለም እንዳይከፋው እጠነቀቃለሁ። መጀመሪያ ግን ከተናገርኩ በኋላ ግን በቃ ነፍሴ ላይ ነገረችኝ ተናግሬያለሁ። ባይዘው አሁን ያሉት ነገር እቺ ነፍሴን የነገረችኝ ተናግሬያለሁ። ቃላቶች ማለት ነው ትንፋሾች ናቸው። የትንፋሾች ጥምር። ትንፋሽ ደግሞ ነፍስ ነው። ሰው መንፈሴን የነገረችኝ ሲሉ ቃላቶቹ ከመንፈስ ጋር የተያያዙ ናቸው። እኔም በቃ ሰው አሁን ይገርመዋል ስናገር ምናምን እኔ ቅጤን ነው ይውል ያወቀው በቃ መንፈሴ ነው። በቃ ከመንፈሴ ይነግረኛል። አይምሮዬን ተጠቅሜ ግን አላቆመውም። እንዲናገር ፈቅድለታለሁ። ይናገራል። ሰዎችን ያክማል፣ ሰዎች ያድናል፣ እርቅ ይፈጥራል፣ ፍቅርን ይፈጥራል። እና እግዚአብሔር ሁላችንም ላይ አለ አድሯል። ችግሩ ግን አብዛኛው ሰው የምንጠቀምበት መንገድ ነው የሚለያየው። እኔ አሁን በቃ ልቤን ፈቅድለታለሁ እንዲናገር መንፈሴ። ሁላችንም መክሊት ተሰጥቶናል። ሁላችን ግን ጥላቻ አለ፣ ውድድር አለ፣ የበታችነት ስሜት አለ፣ ማውደቅ መወዳደቅ አለ። ብዙዎቻችን የወረስነው ባህል አለ እዚህ የማይጠቅመን። እሱ እንዳናድግ ያደርገናል። የባለፈው የቲክቶክ የለቀቅኳት ቪዲዮ ስለ ቲክቶከሮቹ እቺ መንፈስ ስላለች እግዚአብሔር ልባቸው ውስጥ ሆኖ መናገር አልቻለም። መክሊቱ ማረፍ አልቻለም። እውነት ነው። እና ጊዜያዊ ይሄ ጠቅጠቅ የምትባል ነገር እሷ ደግሞ የትም አታደርስም። ታሸንፈናለች በጣም እሷ ደግሞ እሱም በማነው አይቼ እንዴ ይሄ ልጅ እንደው ከጨዋታው ውጭ አያረጉትም። ምክንያቱም ይረባረባል፣ ብዙ ሰው ይረባረባል። እንደዚህ አውትሻይን ስትሆን የሚረባረብብህ ይበዛል። እና እግዚአብሔር አለ። እግዚአብሔር ኃይል ይዘ ማን ይነካል? እሱን ነው እንዳልከው። እና ደስ ብሎኛል በእውነት በጣም ደስ ይላል። ምሳ በልቷል? አረ ከቤት እንደመጣው እኮ ነው። ድፍረት አይሆንብኝና ማወቅ ይቻላል ጡረታው ስንት እንደሆነ እንትኑ 7300 ምናምን በየወሩ። ዋው! አይ ድፍረትም አይደለም። አሁን እኔ ጊፍት አዘጋጅቼላችኋለሁ እዚህ ጋር ዝም ብሎ ለመጀመሪያ ማለት ነው እንትን ለማለት ይሄው 50,000 ብር ለጀስት ለመጀመሪያ ለወይኔ ልጅ አይ ለትውውቅ ማርያምን። ይሄ ደግሞ ለትውውቅ ነው። በጣም ብዙ ነገር ያሰብኩላችኋል። በጣም ትልቅ ነገር ጋሽራው በጣም ትልቅ ነገር የቀረ የለም። ይሄው አመሰግናለሁ። ተባረክ። እንግዲህ የረገጥከው ሁሉ በእጄ የነካቸው ነገሮች ሁሉ ይባረኩ። ገና ምን ታየ? ብዙ ነገር ያዘጋጀሉላችኋል። በጣም ብዙ ትልቅ ታሪክ እንሰራለን። የምን ጡረታ ነው? ገና ጀግና ኢነርጂያችሁ በቃ በጣም የወጣት ነው እውነት። አዎ። እና በጣም ከዚህ በላይ ብዙ ነገር እንሰራለን። ብዙ በቃ ያሰብኩት ነገር አለ። ቲክቶካችሁ በቃ እኔ አማርኛ ይከብደኛል፣ ግን ትልቅ ሰው ማናገር ታዳም ይገባኛል። በእውነት ይገባኛል። በድንገት በወጣትነት ከጠራዋችሁ ይቅርታ። አይ ሚን እንጃ እንዴት ነው እንዴት ነው ደህና ኖት? አርቲስት ግን አንድ ለራስ ነፃነት እንዲሰማ ምክንያት ያችን ነፃነትን እፈልጋታለሁ። እኔ ላይም እንዲንጸባረቅ እፈልጋለሁ። ስለዚህ ራሴ ልሁን። አይ አንቱ አትበል። አርቲስት አንቱ አይባሉ። ምን ይባላል? አንተ ልበል። አሁን ለምሳሌ ፊልም እንሰራለን ብለኸኛል። አዎ አንቱ አባዬ ልትለኝ ነው? አይ አይደለም። ስለዚህ አንተ ማለት ይችላል? ይቻላል። ማርያም አርቲስት አባት እኮ ነው። ያንተ አባት እኮ እንደውም አያት ነው። ፍቃድ ያስጡልኝ። የኢትዮጵያ ሕዝብ አንቱ አላልክም ብለው ቆጤ አይሉም፣ ይታወቃል። አዎ ቅድም እኮ ሰላም ሲሉኛል። ፋዘር እንዴት ነህ? እንደምን ነህ? አዎ ነው የሚሉኝ። እኔ እሱ ይቀለኛል። ስለዚህ አሁን ብዙ ሐሳብ አለኝ። ያንተ ቲክቶክ አሪያ አንተ አልልም። ያንተ ነው። አዎ ከበረኝ ቅዱስ ለምሳሌ እንዴ በጣም ስለማከብረው በጣም አዎ እንዴ አዎ። ስለዚህ እዛ ኤክሰለንሱ አለ። እሺ በቃ እሱን ታሳቢ በማድረግ የወጣት ናቸው። እስኪ ወጣት ነህ? እስኪ ወጣት ነህ ነው። አዎ እስኪ እንዴት ነው በል በወጣት በል እስኪ አሁን ደህና ነኝ። እግዚአብሔር ይመስገን።
ልጄስ አንተስ እንዴት ነህ? አየህ ማቀራረብ። ልጄስ አንተ እንዴት ነህ? አሁን ምን ብለህ ነው የምትለው? ደህና ኖት ልትለኝ ነው አይደለ? እንዴት ነህ አንተ? እነሱን አትጥሩ። ጋይስ አሁን እንግዲህ ሱፍ ለመግዛት ከጋሽ ሰሎሞን ጋር መጥተናል። ፏ ብለን ነው የምንወጣው ዛሬ ነው ላክ። አሁን እንግዲህ ፏ ብለን ነው የምንወጣው። እንደዚህ ባሌ ዳንስ እንደነስበታለን። እንደዚህ እሱ እንትን ሳልሳ ዳንስ ሳልሳ ነው። ሳልሳ ነው። አይ እንደዚህ ከዛ ታዞራለህ። ከዛ እንደዚህ የባሌ ዳንስ ባሌ እንደዚህ ነው። እንደዚህ ያለ ጫማው አለ ራሱ እንደዚህ። አረ በጣም ከባድ እኮ ነው ግን ባሌት በጣም በዚህ እንደዚህ መቆም አለበት በጫፍ እግር። እኔ ወደ 3 አመት ሰልጥኜበታለሁ። አረ ባሌት ብሔራዊ ቲያትር ከፍቶ ነበር እኮ። መዞር ግን አለበት በጣም ጎበዝ መሆን አለበት። እንደዚህ መዞር ደጋግመህ የፈለግነው ሱፍ ዛሬ ገዝተን እንወጣለን ከዚህ በቃ በደንብ። ነጭ ሱፍ አለ በርገንዲ ነው ያሉት ጋሽ ሲያምር በርገንዲ እንደዚህ አይነት ነገር እሱ ደግሞ በእድሜም ይሄዳል አይደለ? የጣሊያን ሱፎች አሉ። የሌላ ምንድነው የቱርክ የጣሊያን በዚህኛው እንጀምር እንዴ? ደስ እንዳለ በቃ ይኸው እቺን አውርድልኝ ኪንጎዬ። እኔ 38 ነኝ ኖ 48 48 ተከሻ ነው